የእግዚአብሔርን ሕጉን ትእዛዙን የሚጠብቁ ሰንበቱን የሚያከብሩ ኪዳኑን ያጸኑ ስሙን የሚያምኑ ሁሉ በቤቱ በቤተ መቅደስ ከወንድ ልጅ ከሴት ልጅ የተሻለ መታሰቢያ ሊሰጣቸው የዘላለም ስም ሊያደርግላቸው ቃል ኪዳን እንደገባ ተጽፏል። ማንም ሰው ይላል ጌታ እኔ እንደ ደረቅ እንጨት ነኝ አይበል። ምናልባት መናኒው ከሴት ከወገን ተለይቶ ይህ ሳይተካ የሚቀረው በልዩ ልዩ አገልግሎት ተጸምዶ የሚኖረው ማንኛውም ሰው የእግዚአብሔርን ትእዛዝ የሚጠብቅ ሁሉ እኔ እንደ ደረቅ እንጨት ነኝ አይበል። እኔ ትእዛዜን ለሚጠብቁ ሕጌን ለሚያውቁ ቃል ኪዳኔን ለሚያጸኑ ሰንበቴን ለሚያከብሩ በቤቴ በቅጥሬ ከሴት ልጅ ከወንድ ልጅ የተሻለ የበለጠ መታሰቢያ እንዲሁም የዘላለም ስም እሰጣቸዋለሁ ይላል። ይህን ጸጋ የሚከለክል ማን ነው? እኔ እኮ የሚቸገረው እግዚአብሔር የሰጠውን ለመቀማት ለማገድ የሚችል ማን ነው ነው የምልህ። ቅዱስ ጴጥሮስ ለማስተማር ተጠርቶ ወደ ቆርኔሌዎስ ቤት በሄደ ጊዜ በአሕዛብ ላይ የመንፈስ ቅዱስ ጸጋ ወረደ። አይሁድ ተቆጡ። እኔ የእግዚአብሔርን ጸጋ ለመከልከል የምችል እኔ ማን ነኝ ነው ያለ ቅዱስ ጴጥሮስ። አሁንስ እግዚአብሔር ከሰጠ ሊከለክል የሚችል ማን ነው? የፕሮቴስታንት አባሎች ከሜዳ እየተነሱ ዝም ብለው ይፈነጫሉ። ወንጌልን አያነቡም፣ ይዘው ይዞራሉ። ከሚያነቡት ከመስመር እንኳን ከፍለው ይክዳሉ፣ ከመስመር ከፍለው ያምናሉ። ይህ ፍጹም ስህተት ነው። የእግዚአብሔርን ቃል ማመን ማለት ሙሉ በሙሉ ነው። ስለዚህ እግዚአብሔር ሰጠ፣ እሱ ካልነሳ የሚነሳ የለም። እግዚአብሔር ሰጣቸው እና በቤቱ በቤተ መቅደስ የበዓል መታሰቢያ ይደረግላቸዋል። በስማቸው ቤተክርስቲያን ይሰራል፣ በዓል ይከበራል፣ መታሰቢያ ይደረጋል። በስማቸው ጸሎት ይጸለያል። ነቢዩ ዳንኤል ስለ ወዳጅህ ስለ አብርሃም፣ ስለ አገልጋይህ ስለ ይስሐቅ፣ ስለ ቀደስከው ስለ እስራኤል ብለህ ይቅር በለን፣ ማረን፣ እዘንልን፣ እራራልን ብሎ ጸለየ። በትንቢተ ዳንኤል ምዕራፍ 3 አማርኛው ያጎለዋል፣ ግዕዙን መመልከት ይቻላል። ሙሴ እስራኤል በበደሉ ጊዜ አቤቱ በራስህ የማልክላቸውን አብርሃምን፣ ይስሐቅን፣ ያዕቆብን አስብ፣ የሕዝብህንም ኃጢአት ይቅር በል ብሎ እንደጸለየና ምሕረት እንዳገኘ በዘጸአት 33 ተጽፎ ይገኛል። ጌታ ኢሳይያስን ሲያነጋግር ወቀውም ላቲ ለዛቲ ሀገር በእንቲአየ ወበእንተ ዳዊት ቁሌ፣ ስለኔ ማለት ስለ ስሜ ስለ ባሪያዬ ስለ ዳዊት ብዬ ለዚች ሀገር እቆምላታለሁ። ረዳአ ወአድህና ወስሐላ፣ እረዳታለሁ፣ ከመከራዋ አድናታለሁ፣ ይቅር እላታለሁ ብሎ ቃል ኪዳን መስጠቱ በትንቢተ ኢሳይያስ ምዕራፍ 37 መጨረሻ ላይ ተመዝግቧል። ታዲያ እንግዲህ እግዚአብሔር ራሱ እንኳን ስለኔና ስለ ዳዊት ብሎ ከተናገረ ቅዱሳን ስማቸው ለማማለድ አይበቃም የሚል ማን ነው? ሙሴ ስለ አብርሃም ስለ ይስሐቅ ብለህ ይቅር በለን ብሎ ጸልዮ መልስ ካገኘ የቅዱሳን ስም ለማማለድ አይበቃም ብሎ የሚሟገት ማን ነው? በእግዚአብሔር ጸጋ ተነስቶ የሚሟገት ቂል ነው፣ ሞኝ ነው። እና ይህን የሚከተሉ ካሉ ከስህተታቸው ይታረሙ። ኢትዮጵያውያን የሆናችሁ ሁሉ ደግሞ ተጠንቀቁ ነው። እግዚአብሔር ይስጥልኝ የኔታ። ዛሬ ስለ ሀገራችን መቆርቆር ማሰብ እና ፖለቲከኛ መሆን እንደ አንድ አርዕስት ተቆጥሮ ብዙዎቻችን ግራ ሲያጋባ ይታያል። በመሰረቱ ሀገርና ፖለቲካ አንድ ነው ወይስ ይለያያል?
በተጨማሪም በውጭ ሀገር ለተበተኑና ለተሰደዱ ኢትዮጵያውያን ወገኖቻችን የሚለግሱት ምክር ምንድን ነው? ከባድ ጥያቄ ነው። ጥያቄው ከባድ ጥያቄ ነው። ከባድነቱም ብዙዎች ስለሚመስላቸው እንጂ በራሴ አስተሳሰብና የኔን መሰል ሀሳብ ስለሚያስቡ ሰዎች አይደለም። በሀገር ጉዳይ ፖለቲካ የሚባል ነገር የለም። ፖለቲካ የሚባል ነገር የለም። በሃይማኖትም ፖለቲካ የለም። ለመሆኑ ፖለቲካ ምንድን ነው? እኔ ቋንቋውን አላውቀውም። የባዕድ ቋንቋ ነው። ጠባዩን ግን ተለማምጄዋለሁ። ዛሬ ብቻ አይደለም። ከቀዳማዊ ኃይለ ሥላሴ ዘመነ መንግስት ጀምሮ ነፍስ ካወቅኩና በህሊናዬ ማመዛዘን በአእምሮዬ ነገሮችን ማጣራት ስለ ሀገር ስለ ሃይማኖት መቆርቆር ከጀመርኩበት ጊዜ ጀምሮ አብሮኝ የቆየ ስለሆነ መልኩን በሚገባ ጥሩ አድርጌ ያውቀዋለሁ። ፖለቲካ የተጣራ ውሸት ብቻ ነው። ሌላ ነገር የለውም። ፍሬ ነገር የለም። በፖለቲካ ውስጥ ቁም ነገርም የለም። ለራስ ጥቅም የታጠቁ ሰዎች ብቻ ሌሎችን ለማታለል የተዘጋጁበት የውሸት መሳሪያ ብቻ ነው። የሌሎችን ዓይን ጨፍነው ከፊታቸው እንጀራቸውን ለመብላት የተዘጋጁ ብልጦች ብቻ የሚጠቀሙበት የውሸት መሳሪያ ነው። ትምህርቱን ከአዋቂዎች ከምሁራኑ ይበልጥ ልጆች ያውቁታል። ህፃናቱ ያውቁታል። ይገርማችኋል። በልጅነታችን ልጆችን እናንተም ልጅ ነበራችሁና ልጅ የሆነ ሁሉ የሚያውቀው ነው። አንዱ ስስታም ይሆናል። አንዱ ደግሞ ረጋ ያለ ይሆናል። አንዱ ቶሎ ቶሎ የሚበላ ይሆናል። አንዱ ደግሞ ዝግተኛ ይሆናል። አንዱ ብዙ ብዙ የሚጎርስ ይሆናል። አንዱ ጥቂት ጥቂት የሚጎርስ ይሆናል። ያ ፈጣኑ ያንን ዝግ ብሎ የሚከታተለውን ለማታለል ሲል አንድ ነገር ያወራዋል። ያ ለማየት አንገቱን መለስ ያድርግለት ከፊቱ ጥልፍ ነው። ወይም አንድ ነገር ያደረገ መስሎ ዓይኑን ይጋርደዋል። ከፊቱ ያችን ወስዶ ይበላበታል። ይሄ ነው እንግዲህ ልጅ ጥሩ አድርገው ያውቁታል ማለት ነው። አሁን ካደግን በኋላ ፖለቲካ ሲባል ጊዜ ትልቅ ነገር መስሎን ነው እንጂ ፖለቲካ ምንም ትርጉም የለውም። ለጥቅም የተዘጋጀ ውሸት ብቻ ነው እና በሀገር ቀልድ የለም። በሀገር ውሸት የለም። በሃይማኖትም ውሸት የለም። ለሀገር መቆርቆር ፖለቲካ አይደለም። በሃይማኖት መጽናትም ፖለቲካ አይደለም። እውነቱስ በዚህ ጸንቶ ለሀገር መቆም ነው። እንግዲያ ከንቱ ነገር ከዚህ ወጥቶ አገርን ትቶ ሰውን ተጠግቶ ለሰው ይብሳል ለሰው ብሎ ተራ ሰው ክብርን መቀነስ ነው። እንዲህ አይነቱ አእምሮ ቢስነት ነው እንጂ ለሀገር መቆርቆር ለሃይማኖት መቆም ይሄ ማንንም ሊያስነቅፍ አይችልም። ከአበው ጀምሮ አብሮን የኖረ ነው። በተለይ ለኢትዮጵያውያን የግል ሀብታቸው ነው። ለሀገር መቆርቆር የሚያሳፍር ከሆነ የማይገባ ከሆነ ለምን ዳንኤል አልተነቀፈም? በጾሙ ሰቅ ታጥቆ አመድ ላይ ተኝቶ ሲጾም ሲጸልይ ለምን አልተነቀፈበትም? ለሀገራቸው የቆሙ ኃያላን እነ ጌዲዮን እነ ሶምሶን እነ ዮፍታሔ ለምን አልተነቀፉበትም? ታዲያ የአገር ጉዳይ የሚያስነቅፍ ከሆነ ነቢዩ ኤርምያስ እሱ ሰላም አለ ብሔር የሀገራችሁን ሰላም ፈልጉ ለምን አለ? ይሄ ስንፍና እንጂ እውነተኛ ነገር አይደለም። እውነቱ ስለ ሀገር መቆም ነው እና በዚህ በሀገራችሁ ምክንያት ስለ ሀገራችሁ በምታደርጉት መቆርቆር እስከ ሞት ድረስ ቢሆን
አትፈሩበት፣ አትጨነቁበት። እንኳን ሀብታችሁን፣ ዕውቀታችሁን፣ ሕይወታችሁን መስዋዕት እስከማድረግ ልትታገሉበት ይገባል። የሚያሳፍረን ነገር የለም። በዚህ አንጻር መላው በዓለም የተበተኑ ኢትዮጵያውያን ሁሉ ወገንና ጎሳ ሳይለዩ ለአንዲት ሀገራቸው አንድ ሆነው እንዲቆሙ ምክሬን አስተላልፋለሁ። በጎሳ የሚጠራ ታሪክ፣ ስም የለም፣ አይኖርምም። እስካሁንም የለም። እናድርግ ቢሉትም አይሆንም። በማንኛውም ሀገር በዓለም ባሉት ሀገሮች ሁሉ ያለው ይሄው ነው። ታሪክ አንብቡ። ስታነቡ ሮም፣ ግብፅ፣ ግሪክ የሚል እንጂ የእያንዳንድ ጎሳ ታሪክ ጠቅሶ የመዘገበ ታሪክ ጸሐፊ የለም። በሀገር አንጻር ይሄ ነው። በኢትዮጵያም እንዲሁ ነው። ቅዱሳት መጻሕፍትም ሆኑ የታሪክ መጻሕፍት፣ የቅዱሳት መጻሕፍት ጸሐፊዎችም ሆኑ የታሪክ ጸሐፊዎች የቅዱሳት መጻሕፍትንና የታሪክ መጻሕፍትን ያጻፈ አምላክም ቢሆን ኢትዮጵያን በጎሳ አያውቃትም፣ አያውቋትም። ኢትዮጵያን የሚያውቋት በኢትዮጵያነቷ ነው እንጂ ትግሬ፣ አማራ፣ ኦሮሞ ብለው አያውቁም። በማንኛውም የቅዱሳት መጻሕፍት ገጽ ትግሬ የሚል የለም፣ አማራ የሚል የለም፣ ኦሮሞ የሚል የለም። ኢትዮጵያ የሚል ግን ከ20 ከ30 በላይ ታገኛላችሁ። ታዲያ ኢትዮጵያ ብሎ የሚጠራው ሕዝብ ደግሞ ከቀይ ባህር እስከ ህንድ ውቅያኖስ እስከ ማዳጋስካር እስከ ላይኛው ግብጽ ድረስ ያለውንና በኢትዮጵያነቱ የሚያምነውን ነው። የማያምን አይባልም። የሚያምነውን በኢትዮጵያዊነቱ የሚያምነውን። መሬቱ ኢትዮጵያ ነው፣ ህዝቡም ኢትዮጵያ መሆን አለበት። ስለዚህ ነው ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ትግሬ ወደ እግዚአብሔር ትዘረጋለች፣ አማራ ወደ እግዚአብሔር ትዘረጋለች፣ ኦሮሞ ወደ እግዚአብሔር ትዘረጋለች የሚል የለም። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ነው ያለው። እስከዛሬም ተጠብቆ የኖረው ይሄው ነው። ጦርነት እንኳን አልለወጠውም። ብዙ ጸሐፊዎች የማይገባ ጽሑፍ ቢጽፉም በኢትዮጵያ ኢትዮጵያን የሚለውጥ የሚያስለውጥ ጦርነትም ምንም ነገር አልነበረም። ዛሬ ግን በዚህ 22 ዓመት ውስጥ የተነሱ እኔ ምን ልጠራቸው እንደምችል ስም አላገኝም። የኢትዮጵያ ጠላቶች፣ መልእክተኞች ኢትዮጵያን አጥፍተው የህዝብ ሉዓላዊነት የሚል ቋንቋ ፈጥረው እንሰማለን። አገር ሳይኖረው ህዝብ ልዑል ይሆናል? አገር የለሽ በአየር ላይ የተንሳፈፈ ህዝብ ምን ሉዓላዊነት አለው? እንግዲያ ከሱስ ያገሩ ዝንጀሮና ጦጣ ይሻላል። የጥበቃ ህግ ይወጣለት፣ የደን አራዊት እንዳይታደኑ የጥበቃ ህግ ወጥቶላቸው መንግስት በህግ ይጠብቃቸዋል። ኢትዮጵያውያን ግን የጥበቃ መብት የላቸውም። አገር የላቸውም፣ ምዳብ የላቸውም፣ መቋሚያ መቀመጫ የላቸውም። እነዚህ አራዊት በዋሻቸው በየምዳባቸው ይጠበቃሉ። ኢትዮጵያውያን ግን የሚጠበቁበት መብት ርስት የላቸውም። ሰው ደግሞ ርስት ከሌለው ሰው አይባልም፣ ሉዓላዊ አይባልም። ወራዳ፣ ከርታታ፣ አውታታ፣ ስደተኛ፣ ባይታወር ነው ይባል ርስት የለሽ ከሆነ። ርስት የሚናቅ ከሆነ እግዚአብሔር ለምን አይንቀውም ነበረ? ለምን አይንቀውም ነበረ? ለምንድን ነው አብርሃምን ይችን ሀገር ለአንተ ርስት አድርጌ ሰጥቻለሁ ያለው? ለአንተና ለዘርህ ርስት አድርጌ ሰጥቻለሁ ያለው ለምንድን ነው? ለአንድ ህዝብ ሉዓላዊነት ርስት የማያስፈልግ ከሆነ፣ አገር የማያስፈልግ ከሆነ እግዚአብሔር በሞኝነት ነው ይህን ያደረገው ማለት ነው? አይደለም። ርስት
ለአንድ ህዝብ አስፈላጊ ነው። ሉዓላዊነቱም በርስቱ በመብቱ በቤቱ ላይ ነው። ኢትዮጵያውያን ባለ ርስት፣ ባለ መብት፣ ባለ መንግስት፣ ባለ ቋንቋ፣ ባለ ታሪክ ናቸው። ግን ሊያምኑበት ሊቀበሉት ይገባቸዋል። ጠላታቸው ስላታለላቸው ብቻ ሊክዱት አይገባቸውም። ኢትዮጵያውያን አይደለንም የሚሉ ሰዎች ሲጮሁ ሰማለሁ፣ አዝናለሁ። የእነሱ አለመሆን ኢትዮጵያን ከኢትዮጵያነቷ ሊለውጣት አይችልም። አዎ ካልሆኑ ጥሩ አገራቸውን ይፈልጉ። እዚህ ሌላ ሀገር የለም። እዚህ ሌላ ሀገር የለም። ኢትዮጵያ ብቻ ናት እና ካልሆኑ አገር ቢፈልጉ የሚቃወም የለም። ከሆኑ ግን ኢትዮጵያዊነታቸውን አምነው ለኢትዮጵያ ይቁሙ፣ ለኢትዮጵያ ይከራከሩ፣ ለኢትዮጵያ ይታገሉ። ማንም ኢትዮጵያዊ ማመን ያለበት ይሄንን ነው። ደግሞ ኢትዮጵያ ሲባል ከሃይማኖት የተለየች ሃይማኖት አልባ የሃይማኖት ግፋፎ ገለባ ማጠራቀሚያ አገር አይደለችም። የተጣራ ሃይማኖት ያላት ከኖህ እስከ ሙሴ፣ ከሙሴ እስከ ክርስቶስ፣ ከክርስቶስም እስከ ዛሬ ያልተለወጠ እውነተኛ ከእግዚአብሔር አንድነት አንድ አድርጓት የኖረ አዋህዳት የኖረ የተጣራ ሃይማኖት አላት። በዘመንም በትምህርትም አድጎ ፍጹም የሆነ ከዚህ ሌላ ሃይማኖት ለኢትዮጵያ አያስፈልጋትም፣ የለምም። የማያስፈልጋትም ስለሌለ ነው። ሌላ እውነተኛ ሃይማኖት ስለሌለ ነው። ከኦርቶዶክስ እምነት በስተቀር ከኦርቶዶክስ ተዋህዶ የኢትዮጵያ ቤተክርስቲያን ከምትሰብከው የኦርቶዶክስ ተዋህዶ እምነት በስተቀር ሌላ ሃይማኖት የሚባል ነገር ስለሌለ የራሷ ሃይማኖትም ደግሞ ከአበው ከነቢያት ከሐዋርያት ሲወርድ ሲዋረድ መጥቶ እዚህ የደረሰ አገሪቱንም በመጠበቅ በማክበር በማበልጸግ የታወቀ ስለሆነ ከዚህ ሃይማኖት የበለጠ ሌላ ሃይማኖት አያስፈልጋትም። ያለ ሃይማኖት ደግሞ አገር ሊሆን አይችልም። ያለ ሃይማኖት አገር ሊሆን አለመቻሉንም በብሉይ ኪዳን ልዩ ልዩ ታሪክ ማጥናት ይቻላል። እግዚአብሔር እሱን የማያመልኩትን ከናናውያንን ነገደ ከናንን አስወጥቶ እሱን ለሚያመልኩት ለአብርሃምና ለዘሩ ምድረ ፍልስጤምን እንደሰጠ ግን ታሪክ ተጽፏል። በዘጸአት በመጽሐፈ ኢያሱ ማንበብ ይቻላል። ያችም ሀገር ለአማኞች እርስት በመሆኗ እርስቲቱ ለአማኞች አማኞች ለርስቲቱ ብቻ ሆነው እንደሚኖሩም እነዚሁ መጽሐፍ ጥሩ አድርገው ያስረዳል። ከነዚህ ቀጥሎ በሃይማኖት ባለርስትነት ከብሮ መኖር የኢትዮጵያውያን የግል ሀብታቸው ነው። ይህ ስለሆነም እስራኤል በተስፋ የተነገረላቸውን አንቀበል ብለው ክርስቶስን አንቀበልም በማለታቸው ከአባቶቻቸው በቃል ኪዳን የተቀበሏትን እርስት አጥተው ከርታታ አውታታ ስደተኛ ሆነው እስከ 48 ዓመተ ምህረት ድረስ መኖራቸው ራሱ በቂ ታሪክ ነው። ኢትዮጵያ ግን ከ3000 ዓመት በላይ ጸንታ መኖሯ ራሱ የሃይማኖት ምስክር ነው እና ለአንድ ሀገር አንድ ሃይማኖት እንጂ ብዙ ሃይማኖት አስፈላጊ አይደለም። ለአንድ ሴት ለአንድ ቤት ብዙ ሴቶች እንደማያስፈልጉ ሁሉ ለአንድ ሀገር ለአንድ መንግስትም ብዙ ሃይማኖቶች አስፈላጊዎች አይደሉም። የሚፈለገው እግዚአብሔርን ማመን ከሆነ ኢትዮጵያ የሚጎላት ነገር የለም። የተመሰገነችበት ነው። እንዲያውም ጌታ የሳባ ንግስት በፍርድ ቀን ተነስታ ይችን ትውልድ ትፋረዳታለች በማለቱ ኢትዮጵያ እውነተኛውን ሃይማኖት ለመቀበሏና የእውነተኛው ሃይማኖት ባለቤት ለመሆኗ በቂ ማረጋገጫ ነው። ይህ ከሆነ ኢትዮጵያውያን ሁሉ በገንዘብ የሚመጣ ሃይማኖትን ሊገደዱበት አይገባቸውም። ሞራላቸውን አጠንክረው ሀገራቸውንና
ሃይማኖታቸውን አክብረው መኖር አለባቸው። ሃይማኖት የግል ነው፣ አገር የጋራ ነው የሚል አዋጅ ከተፈጠረበት ጊዜ ጀምሮ ግን ያ የ3000 ዓመት ታሪክ ጠፍቶና ተበላሽቶ እንዳልነበረ ሆኖ ህዝቡ መብት አልባ፣ ቤት አልባ፣ ርስት አልባ፣ ታሪክ አልባ፣ የሚቆምለት አልባ ሆኖ ከርታታ አውታታ ከመሆኑ በየሀገሩ እንደ እስራኤል የተበተነ ከመሆኑም ሌላ በሀገሩም ውስጥ የሀገሩ ስደተኛ የሀገሩ እስረኛ ሆኖ ነው የሚኖረው። ይህን ልታውቁ ሊያማችሁ ሊያቆስላችሁ ይገባል። የማይደርቅ ቁስል ነውና ልትረዱት ይገባል። መላው ኢትዮጵያውያን በዓለም የተበተናችሁ ሁሉ ይህንን ነው እንድታውቁት የምፈልገው። ዲሞክራሲ የሚለው ቋንቋ ሊያታልላችሁ አይገባም። ዲሞክራሲን ከቢሮክራሲ አነጻጽሩት። የዛሬው ዲሞክራሲ ቢሮክራሲ ካለው ቃል ምንም ልዩነት የለውም። ዲሞ የሚባል በደብተሮች ቋንቋ ዲሞ የሚባል ጋኔን አለ እና ዲሞክራሲ ማለት ጋኔን የሚጫወትበት አስተዳደር ማለት ነው። ታውቃችሁት። ቢሮክራሲ እና ዲሞክራሲ አንድ ናቸው። በአሁኑ ጊዜ ነፃነት የሌለበት መብት የሌለበት ህዝብ መብቱን ያጣበት ዲሞክራሲ አይደለም እና ስለዚህ ዲሞክራሲ በሚለው ቋንቋ ብቻ ልትታለሉ ወይም በጎሳ በወገን ጠባይ ብቻ ልትደለሉ የማይገባችሁ ስለሆነ አንድ ሆናችሁ አማራ፣ ትግሬ፣ ኦሮሞ ወይም ሌላ ሳይባል አንድ ሆናችሁ አገራችሁን ነፃ አውጡ። አገራችሁን ከወደቀችበት አንሱ። አገራችሁን ከፈረሰችበት አድሱ፣ አንጹ። ታሪካችሁን በታሪክ መልሱ። አባቶቻችሁ ሰርተው ሄደዋል። ምንም የሚጎዳቸው ነገር የለም። የምታጡ እናንተ ናችሁ፣ ልጆቻችሁ ናቸው። አገር አልባ ሆነው የሚቀሩት ብሔረሰብ የሚል ቋንቋ ይነገራል። ብሔረሰብ ቋንቋውን የማያውቁ አደናጋሪዎች የሚጠቀሙበት ቋንቋ ነው። ብሔረሰብ ማለት በግዕዙ ቋንቋ መሰረቱ ግዕዝ ነው፣ ራሱ የግዕዝ ቃል ነው። ትርጉሙም የሰው ሀገር ማለት ነው እንጂ ወገን ማለት አይደለም። ጎሳ ማለትም አይደለም። ብሔረሰብ ማለት የሰው ሀገር ማለት ነው። የሰው ሀገር ደግሞ ኢትዮጵያ ናት። ሰው የሚበቅልባት፣ ሰው የሚያድግባት፣ ሰው የሚኖርባት፣ ሁልጊዜ ሰው የሚገኝባት የሰው ሀገር የምትባል ኢትዮጵያ ናት እንጂ ጎሳ ብሔረሰብ አይባልም። ይሄ ቋንቋውን የማያውቁ ደናቁርት ህዝቡን የሚያደናቁሩበት ቋንቋ ነው በፍጹም። እና ይሄም ሊያታላችሁ አይገባም። ብሔረሰብና ዲሞክራሲ፣ ብሔሮች የሚባለው ቋንቋ ሁሉ ይሄ የእናንተ መደለያ ሊሆን አይገባውምና ኢትዮጵያውያን በኢትዮጵያዊነታችሁ እመኑ። አገራችሁ ኢትዮጵያ፣ እናንተም ኢትዮጵያውያን መሆናችሁን ብትወዱም ባትወዱም አምናችሁ ተቀበሉ። ቅዱስ ጳውሎስ ምን ይላል? የማያምኑ ቢኖሩ የነሱ አለማመን እግዚአብሔርን ከመኖር የሚያግደው ነገር ነው ወይስ ሌሎችን ከማመን ይከለክላል ይላል። እንግዲያው እናንተ ኢትዮጵያውያን ስትሆኑ ደማችሁ፣ ቀለማችሁ፣ ሁኔታችሁ እየመሰከረባችሁ ኢትዮጵያውያን ስትሆኑ ኢትዮጵያዊነታችሁን ብትክዱ ባይዶች ግን አይደሉም ብለው አይቀበሏችሁም። የትም ብትሄዱ እንግሊዞች፣ ጣሊያኖች፣ ጀርመኖች፣ ጃፓኖች ናቸው ብሎ የሚቀበላችሁ የለም። አዎ በአሁን ጊዜ የመጣ የቀልድ ቋንቋ አለ፣ የሁለት ሀገር ዜግነት መያዝ። ይሄ ደግሞ ፍጹም ሞኝነት ነው እና በከንቱ አትደለሉበት። ያልሆናችሁትን አትሆኑምና ነን አትበሉ። አሜሪካውያንም አይደላችሁም፣ ሌላም አይደላችሁም፣ ኢትዮጵያውያን ናችሁ። ግልጡ ምስክር ደማችሁ ነው። ነቢዩ ኤርምያስ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን አይለውጥም ነው የሚል እና መልካችሁን መለወጥ ስለማትችሉ ማንም ደግሞ ብትዋሹ አምኖ ስለማይቀበላችሁ በከንቱ ጊዜያችሁንም እድላችሁንም አታበላሹ። ወደ ኢትዮጵያዊነታችሁ ተመለሱ። እግዚአብሔር ለሁላችሁም አይምሮ ይስጥ።